150 ኪሎ ግራም የሚመዝን ተተኳሽ ጢብ አድርጎ መምዘግዘግ የሚችለው ባይራክተር ቲቢቱን በ300 ኪሎ ሜትር ርቀት ውስጥ በመሆን መቆጣጠር ይቻላል። ይህም ማለት ከመቆጣጠሪያ ጣቢያው በ300 ኪሎ ሜትር ርቀት ላይ በመሆን የሚሰጠውን ግዳጅ በሰዓት 220 ኪሎ ሜትር እየበረረ ለ27 ሰዓታት ያህል አየር ላይ ሆኖ ለወገቤ መታሻ ለጋቅቤ ለራሴ ፓራስታሞል ሳይል መፈጸም ይችላል ማለት ነው። ድሮኑ 12 ሜትር የሚዘረጉ ክንፎቹንና 6.5 ሜትሮች የሚረዝም ለግላጋ ወገቡን የሚሸከምለት 2.2 ሜትር ቁመናው ነው። ደግሞም ያለምንም የሰው እርዳታ መነሳትና ማረፍ የሚችል ሲሆን ከ18000 እስከ 27000 ጫማ ከፍታ ድረስ መብረር ይችላል። እንደው ሌላውን ብንተወው ውረድ እንውረድ የሚለው ባላጋራ ከመጣበት 4 ተወንጫፊ ሚሳኤሎችን ወይንም ሮኬቶችን በአንድ ጊዜ ታጥቆ ግንባር ድረስ የመዝመት አቅምም አለው። በግለሰብ ደረጃ ከተፈቀደ አንድ ባይራክተር ቲቢቱ ድሮን የተቆረጠለት የመሸጫ ዋጋው ከ5 እስከ 6 ሚሊዮን ዶላር የሚደርስ ሲሆን አብረውት ከሚሸጡ የተለያዩ መሳሪያዎችና ሌሎች አገልግሎቶች ጋር ከሆነ ግን ይህ ዋጋ ከፍ ማለቱ አይቀርም። እንግዲህ የድሮኑ ዋጋ ጥገናና ሌሎች አገልግሎቶችን ጨምሮ የኢትዮጵያ መንግስትና ሻጩ ኩባንያ በግዢ ወቅት እንደተስማሙበት የዋስትና ሁኔታ እንደሚወሰንም ልብ ይሏል። በነገራችን ላይ አልጀዚራ ባይራክተር ቲቢቱ ድሮንን የኢትዮጵያ መንግስት ያኔ ከህወሓት ጋር በነበረው ጦርነት ወቅት እንደተጠቀመው የዘገበ ሲሆን ቤሊንግ ካት የተባለው ድረገጽ በበኩሉ ማዕከላዊ መንግስት ጦርነቱን ለማሸነፍ ድሮኑን መጠቀሙን ለማመላከት በጊዜው ሰፊ ዘገባ ሰርቶ ነበር። ሙአጀር 6